የኢትዮጵያ ንግድ ባንክና የልደታ ካቶሊክ ካቴድራል ትምህርት ቤት የተማሪዎች የትምህርት ክፍያ በባንኩ የዲጂታል አማራጭ ለመፈጸም ተስማሙ። የመግባቢያ ስምምነቱ ከትምህርት ቤቱ ዳይሬክተር ጋር የተፈራረሙት በኢትዮጵያ ንግድ ባንክ የአራዳ ዲስትሪክት ዳይሬክተር አቶ ታምራት ዮሐንስ እንደተናገሩት ስምምነቱ የክፍያ ስርዓቶችን ከጥሬ ገንዘብ ንክኪ ነጻ በማድረግ ክፍያዎችን በዘመናዊና በሰለጠነ መልኩ ለመፈጸም ይረዳል ብለዋል። የኢትዮጵያ ንግድ ባንክ ባለው ሰፊ የዲጂታል ክፍያ አገልግሎት አማራጮች በመጠቀም ትምህርት ቤቱ ዘርፈ ብዙ ጥቅም እንደሚያገኝም ነው ዳይሬክተሩ የተናገሩት። አስተዳደራዊ ወጪዎችን በመቆጠብ የጊዜ ሰሌዳን በጠበቀ መልክ ለተማሪዎችም ደግሞ የዘመናዊ ስርዓትን በተከተለ መልክ ሰፊ የሆነ የተሟላ ቴክኖሎጂ ስለሆነ ዘመናዊ አገልግሎት ለመጠቀም ፈቃደኛ ሆናችሁ የጋራ ስምምነቱን ለመፈረም መምጣታችሁን ከልብ እናመሰግናለን። የልደታ ካቶሊክ ካቴድራል ትምህርት ቤትን በመወከል ስምምነቱ የፈረሙት የትምህርት ቤቱ ዳይሬክተር አባ ተክሌ መኮንን በበኩላቸው ትምህርት ቤታቸው የኢትዮጵያ ንግድ ባንክን የዲጂታል ክፍያ ስርዓት በመጠቀም ክፍያዎች እንዲሰበስብ በመደረጉ ክፍያዎች ጊዜያቸውን ጠብቀው እንዲከፈሉ ከማገዙም በላይ የስራ ጫናንና የጊዜ ብክነት እንደሚቀንስም ተናግረዋል። እንደምታውቁት አሁን ብዙ ነገር ወደ ኤሌክትሮኒክ ወደ ዲጂታል የተቀየረ ነው። እኛ ወደ ኋላ መቅረትም የለብንም፣ ከሱ ጋር መጓዝ መቻል አለብን። ይሄ የሚያሳየው ደግሞ የእናንተ ባንክ እስከምን ያህል ኢንተረስት እንዳለው የሚያሳይ እናንተን እዚህ በመምጣታችሁ በቂ ማስረጃ ነው ለኛ። የኢትዮጵያ ንግድ ባንክ ዲጂታል ኢትዮጵያን ኦን ለማድረግ የዲጂታል ባንክ አገልግሎቶችን በስፋት ተደራሽ ለማድረግ እየሰራ ስለመሆኑ ስምምነቱ ማሳያ እንደሆነም በፊርማ ስነ ስርዓቱ ላይ ተገልጿል።